ፕሬዚዳንት ትራምፕ የሆርሙዝ ወሽመጥን ለማስከፈት ያስቀመጡትን ቀነ ገደብ በ5 ቀን አራዘሙ። የአሜሪካው ፕሬዚዳንት ቴህራን ላይ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀን አራዘሙ። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውን ገልጸዋል። አሜሪካ ወታደራዊ ጣልቃ ገብነት በፈጸመችባቸው ሀገራት ምን ተከሰተ የሚል ትንታኔ ቢቢሲ አስነብቦና ወደዛ እንሄዳለን። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ሸርና ላይክ እያደረጋችሁ ዩቲዩባችን ስለምታበረታቱ እናመሰግናለን። ዩናይትድ ስቴትስ በመካከለኛው ምስራቅ ወደ ጦርነት ተመልሳለች። ዋሽንግተን በአንድም ሆነ በሌላ መንገድ በቀጠናው በተካሄዱ ጦርነቶች ውስጥ በተለያዩ ጊዜያት የተሳተፈች ሲሆን ሁሉም ያመጡት ውጤት በአንድ ድምፅ ከስምምነት መድረስ አይቻልም። አሁን አሜሪካ ከእስራኤል ጋር በጥምረት በመሆን በኢራን ላይ በከፈቱት ጥቃት የጀመረው ጦርነት የአገሪቱን ከፍተኛ መሪ አሊ ሐሚኒን ገድለዋል። ፕሬዚዳንት ዶናልድ ትራምፕ የኢራን መሪ በማስወገድ የአገሪቱን የኒውክሌር ፕሮግራም ማስቆም እንዲሁም የስርዓተ ለውጥ ማምጣት ፍላጎታቸው ነው። ትራምፕ በቀጠናው ውስጥ ወታደራዊ ጣልቃ ገብነት የፈጸሙ የአሜሪካ የመጀመሪያው ፕሬዚዳንት አይደሉም። አባትና ልጅ ጆርጅ ቡሽ እንዲሁም ባራክ ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይም በሊቢያ ከሙሐመድ ጋዳፊ ጋር ጦርነት ገጥመው ነበር። የእነዚህ መሪዎች ከስልጣን መወገድ ለሀገሪቱ ዲሞክራሲም ሆነ የናፈቁት ነጻነት አላስገኘም። ከዚያ ይልቅ በሀገሪቱ ውስጥ እስካሁን የዘለቀ እርስ በርስ ጦርነትና አለመረጋጋት ፈጥሯል። በሶሪያ አሜሪካ እስላማዊ መንግስት በማለት የሚጠራውን ቡድን ለማስወገድ ድጋፍ ያደረገች ቢሆንም በ2024 አልሳድ ከስልጣን ከተወገዱ በኋላ ሌሎች እስላማዊ ቡድኖች ስልጣን ተቆጣጥረዋል። ይህ በእንዲህ እንዳለ በአፍጋኒስታን የታሊባን አገዛዝ አሜሪካ ለ2 አስርት ዓመታት ያህል በሀገሪቱ ውስጥ ጣልቃ ከገባች በኋላ በ21 ወደ ስልጣን ተመልሷል። የእስራኤል ተሳፋሪዎች በዌስት ባንክ የፍልስጤም መንደሮች በከፈቱት ጥቃት ነዋሪዎች ሲጎዱ፣ ንብረቶች ተቃጠሉ። አክራሪ የአይሁድ ሰፋሪዎች በወራ በያዘው ዌስት ባንክ ውስጥ የሚገኙ የፍልስጤማውያን መንደሮች በተደጋጋሚ ጥቃቶች ፈጽመው ቤቶች፣ ተሽከርካሪዎችና እርሻዎችን አቃጠሉ። ጥቃቱ የተጀመረው ቅዳሜ ዕለት በብስክሌት እየነዳ የነበረ ይሁድ ሄርማን የተባለ 18 ዓመት ወጣት በፍልስጤማዊ ግለሰብ በሚሽከረከረው መኪና ተገጭቶ ከተገደለ በኋላ ነው። ፖሊስ የ18 ዓመት ወጣት የገጨው ሆን ተብሎ ነው ወይስ በአጋጣሚ የሚለውን ለማረጋገጥ ምርመራ መጀመሩን ተናግረዋል። የወጣትነት ሞት ተከትሎ ሰፋሪዎች የበቀል ዘመቻ እንዲደረግ በዋትስአፕ ግሩፓቸው ላይ ጥሪ አቅርበዋል። የእስራኤል መገናኛ ብዙሃን የመከላከያ ባለስልጣን ጠቅሰው እንደዘገቡት በአንድ ምሽት ብቻ ከ20 በላይ ጥቃቶች ሪፖርት ተደርገዋል። አሜሪካና እስራኤል በኢራን የጀመሩት ጦርነት ተከትሎ በሰፋሪዎች የሚፈጸሙ ጥቃቶች መጀመራቸውን እንዲሁም በዚህ ወር 6 ፍልስጤማውያን በሰፋሪዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። የእስራኤል የመከላከያ ሰራዊት ባወጣው መግለጫ ቅዳሜ ምሽት እስራኤላውያን የንብረት ቃጠሎ እንዲሁም በአካባቢው ሁከት መፍጠር ላይ መሳተፋቸውን የሚገልጽ ሪፖርት ከደረሰው በኋላም ወታደሮችና የድንበር ፖሊሲ አባላትን ወደ በርካታ የፍልስጤም መንደሮች ማሰማራቱን ገልጸዋል። የጥቃት ኢላማ ከሆኑት መንደሮች መካከል ጁሉድ፣ ቃሩት፣ አልፋድ፣ ቅሚያና ሲላት አልዳሃ ይገኙባቸዋል። ቢቢሲ በተናጠል ለማረጋገጥ ያልቻለውና በበየነ መረብ ላይ የተለቀቀ ቪዲዮ አብዛኛው የፊት ጭንብል ያጠለቁና ጥቁር ልብስ የለበሱ ከ90 በላይ ሰዎች ወደ ጃሉድ መንደር ሲሮጡ ያሳያል። ከመንደሩ የወጡ ናቸው የተባሉ ሌሎች ቪዲዮዎች ደግሞ በርካታ ተሽከርካሪዎች በሳት ተያይዘው የህንፃ መስኮቶች ተሰባብረውና የአምቡላንስ ድምፅ ሲሰማ አሳይተዋል። አንድ ፎቶ ላይ ለአይሁድ እንበቀል የሚሉት ቃል በህንፃው ላይ ተጽፈው ይታያሉ። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት 64 ሰዎች መገደላቸውን የዓለም ጤና ድርጅት አስታወቀ። በሱዳን አልዳሃይን ማስተማሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ህጻናት፣ 2 ነርሶችና አንድ ዶክተርን ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገለጹ። የሱዳን ጦር አርብ በአገሪቱ ምዕራባዊ ክፍል ውስጥ በምትገኘው በተቀናቃኙ ፈጥኖ ደራሽ ኃይል RSF በተያዘችው ከተማ ውስጥ ትልቅ ሆስፒታል ላይ ጥቃት መፈጸሙን መባሉን አስተባብለዋል። ዶክተር ቴዎድሮስ በኤክስ ገጻቸው ባሰፈሩት መልእክት በቂ ደም ፈሷል ያሉ ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙ አሳስበዋል። RSF እንደሚገልጸው በምስራቅ ዳርፉር ግዛት ዋና ከተማ አልዳይን በሚገኘው ሆስፒታል በድሮን የተመታው ሙስሊሞች የኢድ በዓልን ባከበሩበት ዕለት ነበር። ሱዳን በአውሮፓውያኑ ሚያዝያ 2023 ወደ እርስ በርስ ጦርነት የገባችው በወታደራዊ ኃይልና RSF መካከል በተፈጠረው የስልጣን የበላይነት የመያዣ ሽኩቻ ነው። የሁለቱም ቡድኖች በ21 መፈንቅለ መንግስት በጋራ ወደ ስልጣን መምጣታቸው ይታወሳል። በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሟቹ ሰዎች ደግሞ ከቤታቸው ተፈናቅለዋል። ኤልዳይን የማስተማሪያ ሆስፒታል አርብ ምሽት ጥቃት በኋላ ከአሁኑ ከስራ ውጭ መሆኑን የገለጹት ዶክተር ቴዎድሮስ ተፋላሚ ኃይሎች የሕክምና ተቋማትን በተደጋጋሚ ኢላማ ማድረጋቸውን አውግዘዋል። ዶክተር ቴዎድሮስ አርብ ምሽት የተፈጸመውን ጥቃት ጨምሮ ለ3 ዓመታት ያህል በቆየው ግጭት ውስጥ በጤና ተቋማት ላይ በደረሱ 213 ጥቃቶች 2036 ሰዎች መሞታቸውን የዓለም ጤና ድርጅት አረጋግጧል ብለዋል።
በሱዳን የተከሰተው ግጭት በማርገብ የሶቪየት የጤና ባለሙያዎችና የሰብአዊ መብቶች ለመጠበቅ ጊዜው ደርሷል ሲሉም ጥሪ አቅርበዋል። የጤና ተቋማቱ በፍጹም ኢላማ መሆን የለባቸውም፣ ሰላም ምርጡ መድኃኒት ነው። አርኤስ ባወጣው መግለጫ ጥቃቱ የሆስፒታሉ የላይኛውን ክፍል ሙሉ በሙሉ እንዳወደመና በድንገተኛ ክፍል ከፍተኛ ጉዳት እንዳደረሰ ገልጸዋል። ወሳኝ የሕክምና መሳሪያዎችን አውድሟል ብለዋል። የሱዳን ጦር በበኩሉ ባወጣው መግለጫ ከጥቃቱ ጀርባ አለ በሚል በቀረበ ክስ እንደተገረመ ገልጿል። ጦሩ ዓለም አቀፍ ደንቦችና ሕጎች እንደሚያከብር አክለዋል። የአደጋ ጊዜ ጠባቂዎች ቡድን ገለልተኛና ግልጽ ምርመራ እንዲደረግና ተጠያቂዎች ለፍርድ እንዲቀርቡ ጥሪ አቅርበዋል። በጦርና በአርኤስኤፍ የተፈጸሙ ወንጀሎችን የሚያወግዘው የአካባቢ የመብት ተሟጋች ድርጅት በኤልዳይን የሚገኘው ሆስፒታል ለከተማውና ለአካባቢው መንደሮች ለሚገኙ በሺዎች የሚቆጠሩ ሲቪሎች ወሳኝ የጤና ተቋም እንደነበር ገልጸዋል። ምስራቅ ዳርፉር የኦርኮፍዳን ክልል ከሚወስድ ሲሆን በጦርነቱ ውስጥ አዲስ ግንባር ከመሆኑ ባለፈ በየቀኑ በሚባል ደረጃ የድሮን ጥቃቶች ይፈጸማሉ። አካባቢው በአርኤስኤፍ ቁጥጥር ስር የሚገኘውን የምዕራብ ዳርፉር ክልልን በአገሪቱ ጦር ስር ከምትገኘው ከዋና ከተማዋ ካርቱም ጋር የሚያገናኘኝ ዋና መስመር ነው። ወደ ዲያጎ ጋርሲያ ሚሳኤሎች መተኮሳቸውን ተከትሎ ዩኬ ግድ የለሽ ያለቻቸውን የኢራን ማስጠንቀቂያዎች አወገዘች። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር አገራቸው ለግድ የለሽ የኢራን ማስፈራሪያዎች የመከላከያ ድጋፍ መስጠቷን እንደምትቀጥል ገልጸው ወደ መካከለኛው ምስራቅ ግጭት እንደማትገባ ግን አጥብቀው ተናግረዋል። የኦቢኤት ኮፐሪን የተናገሩት ቴህራን በቻጎስ ደሴቶች በሚገኘው የአሜሪካ ዩኬ ወታደራዊ ጥምር የጦር ሰፈር ኢላማ ማድረጓ ከታወቀ በኋላ ነበር። ሁለቱ የባለስቲክ ሚሳኤሎች በዲያጎ ጋርሲያ ደሴት ላይ እንደተተኮሱ ሪፖርቶች አክለው ገልጸዋል። የዩኬ ጥቅም መደገፍ በባላስቲክ ሚሳኤል ስጋቶች ላይ የመከላከያ እርምጃ መውሰድን ያካትታል ሲሉ አክለዋል። ዩኬ ኢራን ዓለም አቀፍ መርከቦችን የደነቀችውን ስጋት እንዲሁም ለባህረ ሰላጤ አጋሮች ያላትን ስጋት እውቅና ሰጥታለች ያሉት ኩፐር ሀገራቸው ግጭቱ በፍጥነት እንዲቆም እንደሚፈልግ በድጋሚ ገልጸዋል። ዋል ስትሪት ጆርናል እና ሲኤንኤን ስማቸው ያልተጠቀሰ የአሜሪካ ባለስልጣናት በመጥቀስ በዲያጎ ጋርሲያ ላይ የባላስቲክ ሚሳኤሎች ቢተኩሱም ኢላማቸውን እንዳልመቱ ዘግበዋል። ከተተኮሱ ሚሳኤሎች አንዱ በበረራ ላይ መውደቅ እና ሌላኛው ደግሞ በአሜሪካ የጦር መርከብ መክሸፉን ዘግበዋል። ቢቢሲ ሪፖርቶች ትክክለኛ መሆናቸውን ተረድተዋል። ኢራን 2300 ማይል ርቀት ላይ የሚገኘው ዲያጎ ጋርሲያን ለመድረስ የሚችሉ ሚሳኤሎችን ስለመታጠቋ ጥርጣሬ አለ። ኢራን ሚሳኤሎችን የተተኮሰችው ከሐሙስ ምሽት እስከ አርብ ጠዋት ባለው ጊዜ እንደሆነም ቢቢሲ ተረድቷል። ዩኬ አሜሪካ የእንግሊዝ ወታደራዊ ሰልፎችን ተጠቅማ ኢራንን በሆርሙዝ የባህር ወሽመጥ በኩል የሚያልፉ መርከቦችን ኢላማ ለማድረግ የምትወስደውን ጥቃት ለማስቆም ተስማምታለች። የአሜሪካ ጦር ስለ ጉዳዩ አስተያየት ለመስጠት ፈቃደኛ አልሆነም። የውጭ ጉዳይ ሚኒስትሯ ቅዳሜ ዕለት ባደረጉት ቃለ ምልልስ የዩኬን አቋም በድጋሚ አረጋግጠዋል። ጠቅላይ ሚኒስትሩ እነዚህን ግድ የለሽ የኢራን ማስፈራሪያዎች ለመከላከል የመከላከል ድጋፍ እንደሚሰጥ ግልጽ አድርገው አስቀምጠዋል። ነገር ግን በጥቃት እርምጃ ውስጥ አሁንም ወደፊት አንሳተፍም ብለዋል። ወደ ሰፊ ግጭት አንገባም፣ ምክንያቱም በዩኬ ብሔራዊ ጥቅም ላይ በተቻለ ፍጥነት መፍትሄ ማየት አለብን ብለን እናስባለን ሲሉ አክለዋል። በዲያጎ ጋርሲያ በሚገኝ የአየር ኃይል ሰፈር ስትራቴጂካዊ በሆነ ቦታ ላይ የሚገኝ ሲሆን የረዥም ርቀት ቦምብ ጣዮች ማስተናገድ የሚችል ሲሆን ለዓመታት በመካከለኛው ምስራቅ ለማድረግ ዘመቻው ወሳኝ አገልግሏል። የዩኬ መንግስት የአየር ሰፈሩን የፈቀደው በክልሉ ውስጥ የዩኬ ፍላጎትና አጋሮችን ኢላማ የሚያደርጉ ጥቃቶችን ለማስቆም ብቻ እንዲውል በሚል ነው። መንግስት ዓርብ ዕለት አሜሪካ የሆርሙዝ ወሽመጥን ኢላማ ለማድረግ ኢራን የምትጠቀምባቸውን ይዞቶች ለማጥቃት የዩኬ ጦር ሰፈሮችን እንድትጠቀም ለመፍቀድ መስማማቱን አስታውቋል። ቅዳሜ ላይ ጠቅላይ ሚኒስትር ሰር ኪር ስታርመር ከቆጵሮስ ፕሬዝዳንት ጋር በተነጋገሩበት ወቅት ራፍ አክሮቴሪ አሜሪካ የኢራን ሚሳኤል ጥበቃዎች ኢላማ ለማድረግ ከሚጠቀምባቸው ስፍሮች አንዱ እንደማይሆን በድጋሚ ተናግረዋል። ቴህራን በቆጵሮስ በሚገኙ ወታደራዊ ጣቢያ ላይ በርካታ ሰው አልባ ድሮኖችን አስወንጭፋ አንዱ በመንደርደሪያው ከአነስተኛ ጉዳት ማስከተሉ ይታወሳሉ። ኢራን በ18 ቀናት ውስጥ የትኞቹ ከፍተኛ አመራሮቿ ተገደሉባት? አሜሪካና እስራኤል ከ18 ቀናት በፊት ኢራን ላይ የከፈቱት ጦርነት ከተነሳበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮችን አጥተዋል። የቀድሞው ጠቅላይ መሪ አያቶላ አሊ ካሚኒና ሌሎች ከፍተኛ አመራሮች የተገደሉባት የኢራን መንግስት አሁንም ሳይፈረካከስ የአጸፋ ምላሽ እየሰጠ ቀጥሏል። እስራኤል ከመጀመሪያዎቹ የጦርነት ቀናት በኋላ ረገብ አደጋ የነበረው የኢራን ባለስልጣን ግድያ በድጋሚ ቀጠል አንድ ቀን ልዩነቱ ሶስተኛ ከፍተኛ የደህንነት ባለስልጣናቱን መግደሏን አስታውቃለች። ጦርነቱ ከተጀመረበት ጊዜ አንስቶ ምን ያህል የኢራን ባለስልጣን ተገደሉ? የካቲት 21 ቀን በርካታ ኢራን አመራሮች የተገደሉት ጦርነት በተጀመረበት ቅዳሜ ዕለት በተፈጸመ ጥቃት ነው። የካቲት 21 2018 ዓ.ም በተፈጸሙ ጥቃቶች ከተገደሉ አመራሮች መካከል እነዚህ ይገኙበታል። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ፣ የመከላከያ ምክር ቤት ጸሐፊና የጠቅላይ መሪው የደህንነት አማካሪ አሊ ሻምሃኒ፣ ሙሐመድ ፓክሩል አዚዝ ናርሳዲስ
አድማጮቻችን ሌሎች ዜናዎችን ከቢቢሲ ድረገጽ ይመልከቷቸው። ስላደመጣችሁ እናመሰግናለን። ይህ የተከዜ ቲዩብ የቀጥታ ስርጭታችን